ሚሊዮኖች የሚከተል ትልቅ የሚዲያ ቻናል አለ። በአመት የሰራሽ ከፍተኛው ገንዘብ ምን ያህል ነው? በአመት ማለት በአንድ አመት የሰራሽ ከፍተኛ ጊዜ አትሊስት ህልሜን የምፈልገው ነገር እየኖርኩኝ ነው። ህልሜን ስለ እኔ ከ17 ዓመት ጀምሮ ነው እዚህ ስራ ላይ። በፊልም የተከፈለሽ ከፍተኛው ገንዘብ ምን ያህል ነው? ገንዘብ ይመጣል ይሄዳል። ዋናው ነገር ለአላማክ ጸንተ መገኘት ነው። ሰላም ሰላም፣ እንዴት ናችሁ? አህዱ ነኝ። ዛሬ ደግሞ ኢትዮጵያ ውስጥ የሚገኙ ሚሊዮነር፣ ቢሊዮነር እንዲሁም ደግሞ ቢዝነስ ኦነሮችን መንገድ ላይ ያስቆምናቸው አድቫይስ እንጠይቃቸዋለን። ሁላችሁም ይህን ቻናል ሰብስክራይብ በማድረግ ጀምሩት። ወደ ቪዲዮ ኒድ መቻችሁ። ቅርታ አባ ቅርታ፣ ሰላም ነው? አህዱ እባላለሁ። እንግዲህ ሚሊዮኖች የሚከተል ትልቅ የሚዲያ ቻናል አለ። ኦኬ፣ እንዴት ናችሁ? አህዱ እባላለሁ። እንግዲህ አንድ ደቂቃ ላወራችሁ በእውነት ወይ ስልካችሁ ልሰርና ሌላ ቀን። ኦኬ ቴንክ ዩ ዋት ዘ ሄል ወደዛ እንሂድ። ሰላም አህዱ እባላለሁ። በሚሊዮኖች የሚመለከቱ ትልቅ የሚዲያ ቻናል አለኝና አንድ ደቂቃ ሰላም ነው? አህዱ እባላለሁ። እኔ በሚሊዮኖች የሚመለከቱ ትልቅ የሚዲያ ቻናል አለኝና አድቫይስ ጠይቅ። አንድ ደቂቃ ፓርክ አድርግልኝ። እዛች ጋር አንድ ደቂቃ ነው የምወስድብህ። ለወጣት ጀነሬሽን ነው እውነት። እዛች ጋር እንዙርና አይ ነው እውነት። አንድ ደቂቃ ቅርታ እናት ቅርታ። ሰላም እንዴት ነሽ? እኔ አህዱ እባላለሁ። በሚሊዮኖች መካከል ትልቅ የሚዲያ ቻናል አለኝና ለወጣት ጀነሬሽን ያስተምራሉ ብዬ ማስባቸው ሰዎችን አድቫይስ ጠይቃቸዋለሁ። እና አንድ ደቂቃ ልሰድብሽ፣ ለወጣቶች መማሪያ እንዲሆናቸው ነው። እሺ ግን መጀመሪያ ታስፈቅደኝ ነበር። ስምሽንና በምን ስራ ነው የተሰማራሽ? ባዩሽ ከበደ እባላለሁ። መጀመሪያ ስላስደነገጥከኝ ይቅርታ በል። በጣም ይቅርታ። እሺ በምን ስራ ነው የተሰማራሽ? ያው አክትረስ ነኝ። ስጀምር ፊልም ስራ ነው የጀመርኩት። ከዛ ደግሞ የአልዩ ፊልም ፕሮዳክሽን መስራች እና ስራ አስኪያጅ። አልዩ ፊልም ፕሮዳክሽን ያንቺ ነው? እስ የመጀመሪያ ሚሊዮንሽ ሜክ ያደረግሽ በስንት ዓመትሽ ነው? የመጀመሪያ ሚሊዮኔን 25 በ25 የመጀመሪያ ሚሊዮንሽ ሜክ ስታደርግ ምንድን ነበር ሰርተሽ ያን ብሩን ሜክ ያደረግሽ? ድራማ ነበረን፣ ተከታታይ ድራማ ወላፈን ኢቢኤስ ቴሌቪዥን ላይ ለ4 ዓመት ያክል የታየ ድራማ ነበረ። በፊልም ስራ ነው ማለት ነው የመጀመሪያ ሚሊዮንሽ ሜክ ያደረግሽው? በድራማ ፊልሞችን ፕሮዲውስ እናደርግ ነበር በእኛ ካምፓኒ። በጣም አሪፍ። በአንቺ ካምፓኒ ማለት ነው። በዚህ ተዋጭ ነው ብለሽ የምታስበው ኢንቨስትመንት ዘርፍ ምንድን ነው? እንደየስራው ሰው ሰክሰስፉል ሆኖበታለሁ ብሎ አስቦ የሆነ ነገር ላይ ዴዲኬትድ ሆኖ ከሰራ ምንም ነገር አሁን ይሄ ነው አዋጪ፣ ይሄ ነው ለአንደኛው አዋጪ የሆነው ነገር ለአንደኛው አክሳሪ ሊሆን ይችላል። ሰው ፈልጎ አምኖበት የሰራው ነገር ያዋጣዋል። ማዋጣት ብቻ ሳይሆን እስከሚሳካልን መሞከር ነው። እስካሁን እየሞከርኩ ነው፣ አልደረስኩም። ወደምትፈልጊ ወደ አቀርሽ ማለት የሆነ ሰዓት ላይ ጥሩ ትሰራለህ፣ የሆነ ሰዓት ላይ ልትወርድ ትችላለህ፣ የሆነ ሰዓት ልትነሳ ትችላለህ። which is በኑሮ መካከል ያለ ሂደት ነው። ስኬት ላንቺ ምንድን ነው? ስኬት ለእኔ ራስን ማወቅ፣ ራስን መግዛት። ራስን መግዛት። አንድ ሰው ራሱን ከገዛና ካወቀ ስኬታማ ነው ባንቺ በኩል ማለት ነው። አሁን ብዙ ወጣቶች ይህን ሚዲያ ይከታተሉታልና በቢዝነስ ላይ ስኬታማ እንዲሆን ምን ማድረግ አለባቸው ብለሽ ታስቢያለሽ? ያው ማለት ስኬታማ ለመሆን የመጀመሪያው ነገር እንዳልኩ ራስን ማወቅ፣ ራስን መግዛት፣ ላመንከው ነገር እኔ ከ17 ዓመት ጀምሮ ነው እዚህ ስራ ላይ እንግዲህ ፕሮዲሰር የነበርኩት ከ17 ዓመት ጀምሮ ነው። በቃ ላመንክበት ነገር እስከ መጨረሻው ድረስ መታገል ማለት ነው። ላመኑት ነገር እስከ መጨረሻው ድረስ መታገል። በህይወት የተማርሽው ስለ ገንዘብ? ድንገት ነው ያስቆምከኝ፣ ስለዚህ ችግር የለም ልመልስ። በህይወት የተማርሽው ስለ ገንዘብ ትልቁ ነገር ምንድን ነው? ገንዘብ ይሄዳል ይመጣል። አንተ ራስን አትጣ፣ ራስን አቁም። ከዛ ልብህ ላይ ያለውን ነገር አትጣ። ከዛ ውጪ ምንም የሚያስደንቅ ነገር አይደለም። አንድ ሰሞኑን መኪና ትነዳለህ፣ ከዛ በሆነ አጋጣሚ ደግሞ ከስረክ ሸጠኸው በእግርህ ልትሄድ ትችላለህ። ገንዘብ ይመጣል ይሄዳል። ዋናው ነገር ለአላማክ ጸንተ መገኘት ነው። አላማህን እየሰራክ በሄድክ ቁጥር ገንዘቡም ይመጣል፣ ሰውም ይመጣል፣ አክባሪውም ይመጣል። ብዙ ሰዎች ስለ ገንዘብ ተሳስተዋል ብለሽ የምታስቢው ነገር ምንድን ነው? ገንዘብ ገዢ ከሆነ ተሳስተዋል ብዬ አስባለሁ። የሚገዛ ማለት ሰውም የሚገዛ ከመሰለክ፣ ልብም የሚገዛ ከመሰለክ በቃ ለገንዘብ ከተገዛንለት ብዙ ማንነታችን እናጣለን፣ ሰውነታችን እናጣለን።
ስለዚህ ለገንዘብ መገዛቱ ገንዘብ እንደሚገዛን ማሰቡ ስህተት ነው ብዬ አስባለሁ። አንቺ በመጀመሪያ የሰራሽው ስራ ምንድን ነበር? የመጀመሪያ ፊልሜ አይነጋም ወይ ፊልም ነው የሰራሁት። ኦልሬዲ የመጀመሪያ ስራሽ ፊልም ነበር? ፊልም ነው የሰራሁት። ፕሮዲውስ ሳረግ የነበረው ፊልም ነው። ከዛ በኋላ 12ኛ ክፍል ሆኜ ማንዳን ነው ፕሮዲውስ ያደረግነው። ከዛ በኋላም ድራማዎች፣ ፊልሞች አሁንም እዛ ውስጥ ነው ያለው። ፖድካስት አለኝ፣ ባዩሽ ከበደ ፖድካስት ዩቲዩብ ላይ ነው። ዩቲዩብ ላይ ሰብስክራይብ ያደርጋሉ። አስደርግ ያው ግዴታ ነው ሰብስክራይብ ያደርጋሉ። በመጀመሪያ የሰራሽው ፊልም ላይ ያገኘሽው ገንዘብ ምን ያህል ነው? በመጀመሪያ የሰራሁት ገንዘብ ላይ የራሴን ስራ ነው ፕሮዲውስ ያደረኩት። ከስሬያለሁ። ኦኬ ፕሮዲውስ አድርገሽ ከሰርሽ ሰው አላገኘሁም ገንዘብ አላገኘሽበትም ማለት ነው። ከዛ በኋላ ግን እንደገና የራሴን ፕሮዲውስ ከማድረግ 1 2 3 ስራዎችን ሰርቻለሁ። ስንት ብር? 3000 ብር 4000 ብር ምናምን የተከፈለኝ 3000 4000 ብር። ከዛ በኋላ ያለው ጆርኒ እንዴት ነው ወደ ስኬታማነት እና ፕሮዳክሽንሽ ትልቅ ሊሆን የቻለበት? እንዳልኩ ከኔ በራሴ ነው ፕሮዲውስ ማድረግ የጀመርኩት። ስለምወደው ሰራ ነበር ነው እንጂ ከዛ ክላስም ተማሪም ነኝ። ከዛ በኋላ ግን ያው በደንብ እየተከፈለን ሰራ። ስለዚህ መጀመሪያ ላይ ስትራግል ቢመጣም እሱን አሸንፈሽ አሁን ትልቅ ቦታ ላይ ደርሰሻል። ትልቅ ቦታ የሚለው እንኳን ገና ነው ግን አትሊስት ህልሜን የምፈልገው ነገር እየኖርኩኝ ነው። ህልሜን ስለ አክትረስ መሆን ፈልግ ነበር፣ ፕሮዲውስ ማድረግ ፊልሞች ምናምን። እሱን ነገር እየኖርኩኝ ነው እንጂ ትልቅ የሚለው ነገር እንደምንሰጠው ሚኒንግ ይለያያል። በአመት የሰራሽ ከፍተኛው ገንዘብ ምን ያህል ነው? በአመት ማለት በአንድ አመት የሰራሽ ከፍተኛ ጊዜ ሚስጥር ነው። ሚስጥር ነው። ኦኬ እሺ፣ በፊልም የተከፈለሽ ከፍተኛው ገንዘብ ምን ያህል ነው? ኦኬ በፊልም ያገኘው ሳይሆን የተከፈለኝ እሱ ሚስጥር ነው። ለምን መሰለክ ሚስጥር ነው ግን which is አሁን ጥሩ በህይወትሽ ውድቀት አጋጥሞሽ ያውቃል? ምን ውድቀት? አዎ እንዴት የምትወጪው ውድቀት ሲያጋጥምሽ? ያልፋል። አሁን ቀለል አድርጌ ምናምን አይደለም ያልፋል የምለው። እንዳልኩ ነው ቅድም፣ ታገኛለህ፣ ታጣለህ፣ ገንዘብ ይመጣል ይሄዳል። በዛ ውስጥ ደግሞ ሌሎችም የህይወት ስትራግሎች አሉ። ገንዘብ ማጣት ብቻ አይደለም ህይወት ላይ የሚረብሽ ነገሮች ብዙ ይኖራሉ። which is ነገሮችን ከእግዚአብሔር ጋር ያልፋሉ። ከዛ ደግሞ ሲያልፉ እናያለን። ዞሮ ዞሮ ምንም ሰማይና ምድርም ያልፋል እንኳን አይደለም። ስለዚህ ምንም ነገር ኃላፊ ነው ዛሬ ለሚመጣብን ችግር ማለት ነው። አሁን አንቺ ይቅርታ አንድ ደቂቃ እሺ። አሁን አንቺ ታዋቂም ነሽ ባለሀብትም ነሽ እና አይ ባለሀብት አይደለሁም ያዝልኝ እዚህ ጋር አንጀን ብዙ ወጣቶች አሁን ታዋቂ መሆን ይፈልጋሉ፣ እንዲሁም ደግሞ የራሳቸውን ቢዝነስ ማቋቋም ይፈልጋሉ እና ምን ትመክራቸዋለሽ ለሚመለከቱት ለሴቶች? ለምሳሌ አሁን ታዋቂ መሆን የሚለው ነገር አልስማማበትም። ምንድን ነው የምትፈልገው ነገር? ለምሳሌ እኔ አክትረስ መሆን ስለምፈልግ ጽሁፍ ስለምጽፍ ከዛ በኋላ እሱ ይዞት የመጣው ነገር ነው እውቅን ነው። መጀመሪያ መታወቅ ብቻውን በዚህ ጋር ባዩሽ አለፈች መባሉ ብዙም ከሱ ጋር ተያይዞ ምን አለው? ምንድን ነው የምትሰራው? ምን ይመጣልናል? አዎ አንተ ራሱ አላማክ ምንድን ነው? ከመታወቁ ጋር አላማ ከሌለክ ምንም አይጠቅም። ኦኬ እኔ አላማ ወጣቱ ማስተማር ነው። እሺ ያንተ አላማ ወጣቱ ማስተማር ስለሆነ which is መታወቁ አየክ ሚኒንግ ትርጉም ትሰጠዋለህ። ትርጉም እየሰጠ ነው ቢሆን ጥሩ ነው። ኦኬ መታወቁ አብሮ የሚመጣ ነገር ሚኒንግ ያስፈልገዋል። አሁን ብዙ ወጣቶች በዚህ ሰዓት ጊዜያችንን ለትምህርት ኢንቨስት ከማድረግ ይልቅ ስራ ላይ ብናደርገው ሀብታም ስኬታማ እንሆናለን ብሎ ያስባሉ። አንቺ ምን ታስቢያለሽ በዚህ ጉዳይ? አንድ ላይ ከማወቅ ጋር ተያይዞ የተማረና የበላና የተማረ ወድቆ አይወድቅም ይባላል። which is ጭንቅላትክ ላይ ያለ ነገር ገንዘቡ ብትሰራውም የሆነ ሰዓት ልትከስሩላ ትችላለህ። እውቀትን ግን ተቀጥረበትም ትሰራበታለህ። እኔ ለምሳሌ ትምህርቴን አቋርጬ ነበረ። ማስተር ሴንስ ሲይዝ እስካሁን ነው ተምሬ የጨረስኩት። ላስት ይር 2 years ሳቋርጠው ይሄን ጥበቡን አርቱን ብዬ ነበረ። ከዛ ደግሞ ትዳር መጣ፣ ልጆች ወለድኩ ምናምን። ግን ትምህርት መቼም የማይቆም ነገር መሆኑን ስለማውቅ ያው ከመማር አልቦዝንም። መማሩ ጥሩ ነገር ነው። መማር አለባቸው። አዎ ጎን ለጎን ማስኬድ ይቻላል። በጣም አመሰግናለሁ ለሰጠሽኝ ጊዜ ለሰጠሽኝ ቴንክ ሶ ማች አመሰግናለሁ። ዩቲዩብን ሰብስክራይብ አንድ ቀን እኔን ታቀርብኛለሽ። ቴንክ ሶ ማች ቤተሰቦች፣ የዛሬው ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ በያላችሁበት ይመቻችሁ።